ሰላም። ዛሬ በጣም አስገራሚ የሆነን ነገር ነው የምንመለከተው። ይኸውም በጥንታዊው የፋሲካ በዓል እና በክርስትና እምነት ማዕከል በሆነው የመስቀል ክስተት መካከል ስላለው ጥልቅ ግንኙነት ነው። ይህ በሺዎች የሚቆጠሩ ዓመታት ያስቆጠረ በዓል እንዴት ሆኖ ነው የአንድን እምነት ማዕከላዊ ክስተት አስቀድሞ ሊተናብይ የቻለው? እስቲ አብረን እንመርምር። እስቲ ያስቡት፣ በጥንቷ ግብፅ በአንድ ሌሊት የተፈጸመ አስደናቂ ክስተት ከብዙ ዘመናት በኋላ ከተፈጸመው የመስቀል ታሪክ ጋር በቀጥታ የተገናኘ ነው ይባላል። እንዴት ሊሆን ይችላል? ይህንን ምስጢር ነው ዛሬ የምንፈተው። እሺ፣ እስቲ ወደ ታሪኩ እንግባ። ነገሩ የሚጀምረው ከዘመናት በፊት በግብፅ ነው። እስራኤላውያን በጣም ከባድ በሆነ የባርነት ቀንበር ስር ወድቀው የሚሰቃዩበት ጊዜ ነበር። ነገር ግን ከዚህ ሁሉ ስቃይና ጭቆና ነፃ የሚያወጣቸው መለኮታዊ ዕቅድ እንደነበር ይነገራል። የፋሲካ ታሪክ የሚጀምረው ከዚህ ተስፋና መከራ ውስጥ ነው። እንግዲህ ፋሲካ የሚለው ቃል ራሱ ምን ማለት ነው? ቃሉ በቀጥታ ሲተረጎም ማለፍ ማለት ነው። ይህም ያመለከተው የእግዚአብሔር ቁጣ ወይም ፍርድ በበጉ ደም ምልክት የተደረገበትን ቤት አልፎ መሄዱን ነው። ስለዚህ ቃሉ ራሱ የጥበቃና የመዳን ታሪክን ይዟል። አሁን ደግሞ ወደ ታሪኩ እምብርት እንግባ። የታሪኩ ሁሉ ማጠንጠኛው የሆነው በመሥዋዕቱ ላይ ነው። ይኸውም በጉ። ይህ በግ ተራ በግ አልነበረም። የመለኮት ማዕከላዊ ምልክት ነበር። እዚህ ላይ በጣም ወሳኝነት ባለ ዝም ብሎ ማንኛውም በግ አልነበረም ለመሥዋዕትነት የሚቀርበው። በፍጹም ጥብቅ መስፈርቶች ነበሩት። ፍጹም መሆን ነበረበት። ምንም አይነት እንከን ወይም ነውር ሊኖርበት አይገባም ነበር። ይህ መስፈርት ወደፊት ከምናየው ንጽጽር ጋር በቀጥታ ይገናኛል። እና አሁን እስቲ ይህንን አስገራሚ መመሳሰል እንመልከት። በግራ በኩል ለፋሲካ በግ የተቀመጡትን መስፈርቶች እናያለን። በቀኝ በኩል ደግሞ በአዲስ ኪዳን ስለ ክርስቶስ የተጻፈውን ሁለቱም እንከን የሌለባቸው ወንዶች እና ደግሞ በተመሳሳይ ቀንና ሰዓት መሥዋዕት መሆናቸው። ይህ ዝም ብሎ የአጋጣሚ ነገር ይመስላል? እሺ፣ በጉ ፍጹም መሆን ነበረበት ብለናል። ግን ለምን ታረደ? ዓላማው ምን ነበር? እዚህ ላይ ነው የደሙ ሚና የሚመጣው። በጉ ብቻውን በቂ አልነበረም። ደሙ ወሳኝ ነበር። የጠበቃና የመዳን ምልክት ሆኖ አገለግሏል። ይሄ ጥቅስ በጣም ኃይለኛ ነው። በግልጽ እንደሚያስቀምጠው መከላከያው የሰዎቹ ጽድቅ ወይም መልካም ሥራ አልነበረም። በፍጹም መከላከያው ደሙ ብቻ ነበር። ምልክቱን ባየው ጊዜ አልፋለሁ ነው የሚለው። ያው በነገረ መለኮት አስተምህሮ ይሄ የደም ምልክት ማተም ይባላል። ማተም ማለት ልክ እንደ ባለቤትነት ማረጋገጫ ማለት ነው። አንድ ነገር ሲታተም ይሄ ለኔ የተለየ ነው፣ የኔ ነው እንደማለት ነው። ስለዚህ ደሙ በዚያ ቤት ውስጥ ያሉ ሰዎች ከሚመታው ፍርድ የተለዩና የተጠበቁ መሆናቸውን የሚያሳይ መለኮታዊ ማተም ነበር። እና እዚህ ላይ ደግሞ ሌላ በጣም የሚገርም አካላዊ መመሳሰል አለ። ደሙ የተቀባው በበሩ ላይ በሁለቱ ጎኖችና ከላይ ነበር አይደል? እስቲ አሁን በምናባችን የመስቀሉን ምስል እናምጣ። የክርስቶስ ደም የፈሰሰው ከየት ነበር? በሁለት እጆቹ ከተመቱት መስማሮችና በራሱ ላይ ከነበረው የእሾህ አክሊል። ተመሳሳይ ቅርጽ። አስገራሚ ነው። እሺ፣ እንከን የሌለው በግ ታረደ፣ ደሙም ምልክት ሆነ። የዚህ ሁሉ የመጨረሻ ግብ ምንድን ነው? ነፃነት፣ ከጭቆናና ከባርነት ቀንበር መላቀቅ ነበር። ይህቺ ሌሊት ከባርነት ወደ ነፃነት የተደረገው ታላቅ ጉዞ መጀመሪያ ነበረች። እና ይሄ ነፃ ማውጣት ሁለት ገጽታ አለው። በአንድ በኩል ያው ግልጽ የሆነው አካላዊ ባርነት አለ። እስራኤላውያን ከፈርዖን ባርነት ነፃ ወጡ። በሌላ በኩል ደግሞ ምንጩ እንደሚተነተነው ይሄ ጥልቅ የሆነ መንፈሳዊ ምሳሌ አለው። አካላዊው ባርነት ለመንፈሳዊው ኃጢአት ባርነት ጥላ ነበር ይባላል። ያው ሌላው የሚገርመው ነገር ምግቡን የሚበሉበት መንገድ ጭምር ትርጉም ነበረው። ዝም ብለው ዘና ብለው አልነበረም የበሉት። ወገባቸውን ታጥቀው፣ ጫማቸውን አድርገው፣ በትራቸውን በእጃቸው ይዘው ለመሄድ ዝግጁ ሆነው ነበር። መልእክቱ ግልጽ ነው። ነፃነት መጥቷል፣ ግን ጉዞ ገና ተጀምሯል፣ ንቁ የሚል ነበር። እሺ፣ እስካሁን ያየናቸውን ነጥቦች በሙሉ እስቲ እናሰባስባቸው። እንከን የሌለው በግ፣ የደሙ ምልክት፣ ከባርነት ነፃ መውጣት፣ እነዚህ ሁሉ አስገራሚ መመሳሰሎች ወዴት ነው እየወሰዱን ያሉት? እዚህ ጋር ነው ጥላው እና እውነታው የሚለው ጽንሰ ሐሳብ የሚገባው። በጣም በቀላሉ ለማስቀመጥ ፋሲካ ጥላው ነበር፣ መስቀሉ ደግሞ እውነቱ ነው። ፋሲካ ወደፊት ለሚመጣው ታላቅ ነገር አመልካች ወይም ቅድመ ምስል ነበረ ማለት ነው። እውነተኛው መሥዋዕት፣ እውነተኛው ነፃ መውጣት የተፈጸመው በመስቀል ላይ ነው የሚል ነው የትንታኔው ዋና ሐሳብ። ይህ ሰንጠረዥ አሁን ያወራናቸውን ቁልፍ ግንኙነቶች በደንብ አድርጎ ያጠቃልልልናል።
በግራ በኩል ጥላውን፣ በቀኝ በኩል ደግሞ እውነታውን እናያለን። ነውር የሌለበት በግ ከኃጢአት አልባው ክርስቶስ ጋር፣ በበሩ እንጨት ላይ የነበረው ደም በመስቀሉ እንጨት ላይ ከፈሰሰው ደም ጋር፣ እያንዳንዱ የፋሲካ ክፍል በመስቀሉ ላይ ፍጻሜውን እንዳገኘ ያሳያል። እና ይሄ ሁሉ ትንታኔ ዝም ብሎ የተደረገ መላምት እንዳይመስል አዲስ ኪዳን ላይ ይህንን ሐሳብ በቀጥታ የሚያረጋግጥ ጥቅስ አለ። ሐዋርያው ጳውሎስ በቀጥታ ፋሲካችን ክርስቶስ ታርዷልና በማለት ይህንን ግንኙነት ያለምንም ጥርጥር ያረጋግጣል። እንግዲህ የዚህ ሁሉ ታሪክ ትልቁ ትምህርት ምንድን ነው? ዋናው ነጥብ ይሄ ነው። መዳን በሥራ የሚገኝ ሽልማት ሳይሆን በእምነት ብቻ የሚቀበሉት ስጦታ ነው የሚለው። ልክ እስራኤላውያን በራሳቸው ሥራ ሳይሆን በደሙ ምልክት እንደዳኑት ማለት ነው። ይህንን ሐሳብ የልብ ወደ የልብ ግልጽ ለማድረግ እስራኤላውያንን እስቲ እንመልከት። ከግብፃውያን የተሻሉ ሆኖ አይደለም የዳኑት። በፍጹም ያዳናቸው አንድ ነገር ብቻ ነው፣ በበሩ ላይ የነበረው የደም ምልክት። ይህ የሚያሳየው መዳን ሙሉ በሙሉ በጸጋ ላይ የተመሠረተ መሆኑን ነው። ለዚህም ነው እንግዲህ ፋሲካ ጊዜያዊ በዓል ብቻ ሳይሆን የዘላለም ሥርዓት የተባለው። ምክንያቱም የሚያመለክተው ነገር ጊዜያዊ አይደለም፣ የሚያመለክተው እውነታ ዘላለማዊ ነው። ይኸውም በመስቀል ላይ የተገኘው መዳን። እንግዲህ ይህን ሁሉ አይተናል። ያለፈው ታሪክ የወደፊቱን ተስፋ በውስጡ ከያዘ የዛሬውስ የአሁኑ ሕይወታችንስ እንዴት መሆን አለበት? ይህ ያለፈውን የአሁኑንና የወደፊቱን የሚያገናኝ ታላቅ ታሪክ ከሆነ ይህን አስቦታ የት ነው? ይህ ጥያቄ ሁላችንም እንድናስብበት በር ይከፍታል።